እዛ ደግሞ ሀሪማው ላይ መስጂዱ ተሰባብሯል ወይም ማደሪያ ቦታ የለም። ከጊዜ ወደ ጊዜ እየተመናመኑ መጡ። ራሱ የአካባቢውም ተወላጅ ሆኖ ምን እየሆነ እንደሆነ አያውቅም። ነጋዴ ሆነው ግማሹ የቀን ሰራተኛ ሆነው በዛው ባክነው ይቀራል። ከሀሪማ ወደ ሀሪማ መጀመሪያ የማጣራት ሂደት ይደረጋል። ግን ጥናት አለ። መጀመሪያ በጥናቱ መሰረት የሚቻለው መሻኢኾቹም እንደዛው ናቸው። ቢስሚላህ ራህማን ራሂም ነህመዱላህ ወነሰሊ ዐላ ረሱሊል ከሪም። አማን አምባ እንግዲህ ከተመሰረተ አንድ 12 ዓመት ይሆነዋል። ሀሳቡን ያመነጩት ኡስታዝ መሐመድ ጀማል ነበሩ። ምክንያቱም ምንድነው እዛ ዑለማዎችን በተመለከተ ነው። የአማን አምባ ዋና መሰረቱ ለዑለማዎች እገዛ በማድረግ ነው እና እዛም አካባቢ ላሉ ተማሪዎች ደረሶች በተለምዶ ደረሳ ለሚባለው ለነሱ እገዛ ለማድረግ በሚል ነው። ምንድነው ብዙ ጊዜ ስለ ሀሪማዎች ወይንም ስለ ገጠር ትምህርት ሲነሳ ከጊዜ ወደ ጊዜ እየተመናመኑ መጡ። ያ የሚሆንበት ምክንያት ምንድነው ሲባል ያው በተለይ ወሎ አካባቢ ላይ ነው። እንግዲህ አማን አምባ ቲፒካሊ በአብዛኛው የሚሰራው ወሎ አካባቢ ስለሆነ ገጠር ላይ ያሉ መሻኢኾች ተማሪዎቻቸውን ሲያስተምሩ ተማሪዎች ከአካባቢው ገበሬ ነው የሚወስዱት ቀለባቸውን ቀሪአ በሚባለው ማለት ነው። ያ የቀሪአ ትሬንድ ደግሞ አሁን እየቀረ መጣ። ምክንያቱም ምንድነው አንደኛ ገበሬው ራሱ ለራሱም አልቻለም፣ ሁለተኛም እንደገና ደግሞ አዲስ የመጣው ጄኔሬሽንም ነገሩን ስለማያውቀው ስለዚህ ወደ ከተማ እየመጡ ነው። ለከተማ ደግሞ እንደዛ ያሉት ደረሶቹ በሚመጡበት ጊዜ ከተማ ለቂራአት ብለው ይመጣሉ ለመማር፣ ግን በዛው ነጋዴ ሆነው ግማሹ የቀን ሰራተኛ ሆነው በዛው ባክነው ይቀራሉ። ስለዚህ ባለበት ያ እንዴት ይቀጥል? ያን ለማስቀጠል ደግሞ አንድ ነገር መደረግ አለበት። ስለዚህ አማን አምባ ይሄንን እንዲሰራ ሀሳብ አቀረበ ኡስታዝ። እንዴት ስራ የሚለው ነገር ሲመጣ ምንድነው ወላው አካባቢ ያሉ ዑለማዎችን ወላው አካባቢ ያለውን የሃይማኖታዊ ትምህርት ለማስቀጠል የወሎ ተወላጆች ናቸው የመጀመሪያው ሪስፖንሲብል መሆን ያለባቸው። ስለዚህ ያ ይሁን ተባለ። እድር ተመሰረተ። የተወሰኑ ሰዎች ተመረጡ፣ እንደነ ኢማም አይነት ወንድማችን ማለት ነው። በዛ ያው በመስረታው ቀን ብዙ ሰዎች መጡ። ገንዘብ ኮንትሪቢዩት በማድረግ ተጀመረ። መጀመሪያ ያው ራሱ የአካባቢውም ተወላጅ ሆኖ ምን እየሆነ እንደሆነ አያውቅም። ስለዚህ ያው አሁን በተለይ በዚህ በአማን አምባ አባል ለሆኑ ሰዎች ዶክመንተሪ በመስራት አካባቢውን በትክክል አይተው የመጡ ሰዎች ወይም አካባቢ ላይ ድሮ ኖረው አሁን ያለውን በትክክል የተገነዘቡ ሰዎችን በማምጣት በተለይ ለዚህ ለእድሩ አባላት የማስገንዘቢያ ስራ ተሰራ። ያ ደግሞ ጥሩ ሞራል እንዲገኝና በገንዘብ ላይ ኮንትሪቢዩት እንዲደረግ አንድ ትልቁ ስራ የተሰራው ይሄ ነው። ሁለተኛ ደግሞ ይሄንን እየዞሩ ለመስራት ራሱን የቻለ ሌላ ቡድን ይፈልጋል። ለዛ ራሱን የቻለ አንድ ቢሮ ተቋቋመ፣ ሰራተኛም ተቀጠረ። ከዛም ውጭ እንደገና ደግሞ ቮለንተሪሊ የሚሰሩ ወንድሞችም እንደገና ደግሞ አንድ ላይ እዛ ላይ ውስጥ ገቡ እና በዛ አይነት ነው አሁን ዶር ቱ ዶር ነው ማለት ይቻላል። ከሀሪማ ወደ ሀሪማ መጀመሪያ የማጣራት ሂደት ይደረጋል። ይሄ ሀሪማ ከተዘጋ ይህን ያህል ዓመት ሆኖታል፣ ወይም ይሄ ሀሪማ ሰዎች አሉት። ድሮ 300 400 ደረሳዎች ነበሩ የሚቀሩበት። አሁንም ትልቅ ሼክ አለ፣ ግን አሁን ያለው 30 ነው 40 ነው የሚል አለ። እዛ ደግሞ ሀሪማው ላይ መስጂዱ ተሰባብሯል ወይም ማደሪያ ቦታ የለም ወይም ውሃ የለም። ይሄን ሪፖርት በሙሉ ያመጣሉ ማለት ነው። አኮርዲንግሊ በዛው መሰረት ሀሪማው ሄዶ ታይቶ የሚያስፈልገውን ነገር ይደረግለታል። ጥገና ከሆነ ጥገና ይደረጋል። ለመስጊዱ የሼኹ ቤት ከሆነ የሼኹ ቤት ይደረጋል። መደበኛ ደሞዝ ለሼኹ መደረግ ካለበት ይደረጋል። በጊዜያዊነት የሚከፈል ነገር ካለ ይከፈላል። ለአካባቢ ውሃ ካስፈለገ በውሃ በመቆፈር ብዙ ተደርጓል። አሁን አይተናል። ባለፈውም አመት ሄደን እዛ ብዙ ነገር ተደርጓል። አልহামዱሊላህ። እና በዚህ አይነት ነው እየተሰራ ያለው ማለት ነው። ግን ጥናት አለ። መጀመሪያ በጥናቱ መሰረት የሚቻለውን አንድ ቦታም ላይ እንዳይሆን የተለያዩ ቦታ ላይ፣ ሁለተኛ አንድ ቦታ ላይ ሆኖ ደግሞ ሌላውም እንዳይጎዳ ለማድረግ ማለት ነው። በዛው መሰረት ነው እየተደረገ ያለው። ማህበረሰቡ እዛ የአካባቢው ሰው እንዲያግዝ የሚደረግበት ኮንዲሽኖች አሉ። የአካባቢው ሰው ለምሳሌ
እኛ መስጊዱን ሰርተናል፣ ኡስታዙ ይሄን አድርገናል፣ ቀለብ ትችላላችሁ ወይ? ያ አይነት ነገር አለ። እኛ ቆርቆሮ፣ ቢስማር፣ ሌላ ሲሚንቶን እናመጣለን፣ እናንተስ እንጨት ታመጣላችሁ ወይ? በዚህ አይነት የአካባቢ ሰው በጣም ይረዳል። በጣም ዊሊንግሊ ነው ደግሞ በእውነት ነው የምለው፣ በጣም ደስ ይላቸዋል። ግን ከዚህ በተጨማሪ አሁን የሚፈልገው ምንድን ነው? ሞር ሰው በተለይ የአዲስ አበባ ያለው ብቻ መሆን የለበትም። ደሴ አካባቢ፣ ኮምቦልቻ፣ ባቲ አካባቢ፣ ደሴና ዙሪያ የሚባል ያለው ነጋዴ ብዙ አለ ማለት ነው። በተለይ ደሴ ላይ ወደዛም ተሄዶ መሰራት እንዳለበት ነው እንደ ፕሮግራም መሆን ያለበት። ሰው አያውቅም ዋስጎይንግ በተለይ አሁን ኒው ጄኔሬሽን አያውቁም ምን እንደሆነ። በቃ ግንዛቤ በቃ ሞር ግንዛቤ ከተደረገ አይወታቸዋል እና ትንሽ እንቅስቃሴ ከኛ ከህብረተሰቡ ከተወላጁ ማቴሪያልም በሞራልም ይሁን በጉልበትም በእውቀትም ካደረግን የአካባቢው ሰው ዝግጁ ነው። እኔ ባየሁት ሄጃለሁ፣ 2 ጊዜ ሄጃለሁኝ። ስለዚህ በጉብኝት በሚደረግ ማለት ነው 2 ሰዓትም 3 ሰዓትም ጉዞ አድርገን ተራራ ወጥተን አይተናል። እና ሰው በጣም ዊሊንግሊ ነው፣ በጣም ደስተኛ ነው። ትንሽ አግዝ ከተባለ ለማገዝ በጣም ሬዲ ነው። መሻኢኾቹም እንደዛው ናቸው። ከምር እንዳየናቸው በጣም ደስተኞች ናቸው። የአካባቢውም ተማሪም የሚባለው ድጋፍ ሞራል ነው። አሁን ከምንም ላይ ማዕናዊያት የምንለው አለ አይደል? አሁን ብዙ ጊዜ እኛ የምናተኩረው ምንድነው ማቴሪያል በሆነው ነገር ላይ ነው አይደለም። ማዕናዊያትም ይፈልጋል። በቃ አሁን የደሴ ያለው ነጋዴዎች ቢበረታቱና ሄደው በየጊዜው ጉብኝት ቢያደርጉ፣ አዲስ አበባ አሁን ያለነው እንደገና ደግሞ ሁልጊዜም አንድ አይነት ቡድን ከምንሄድ የተለያየ ግሩፕ እየሄደ ቢጎበኝ ማለት ነው ከአዲስ አበባ ድረስ መጥተው የሚለው ነገር በጣም 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 ሞራል ይሰጣል። አካባቢ የሆነ ሩህ ይፈጥራል ማለት ነው። ስለዚህ ለጠየቀኝ ጥያቄ ማለት ነው የአካባቢው ህዝብ ለመተባበርም ለማድረግም ዝግጁ ነው። አላሁ አለም።